ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ ሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ አብሰለስልና ይሄ ነገር ይሄ ነው፣ ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለመው ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይ አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉት ነው የሚቃወሙት ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው የሚበጫረቁ ሰዎች አሉድ በዛ መልኩ ነው እንጂ ትክክል ነህ ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁን ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን ያንን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለውጤን እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ። ኤርሚ ልክ ቴንኪው ሪያልዬ። አይ ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበት። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛም ይልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ ፖለቲካም ላይ አገራዊ ጉዳይም ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨበቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛው ነው። ሁለቱም ጋር ያ አገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳው ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያል የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈ ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም እየታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ጭዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤ ተወው እኔን ይሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተባሉት ለምን አይመጡም? ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትጉ ብለው ይላሉ። ለምን እዛ ቤት እኔ ቤትን የማይገቡት? ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው። በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቅም አለን ብለው ካሉ እውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገር ብሎ ማለት ነው። ኦኬ ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። አትነጋገር ቤተክርስቲያንን ከማያከብር ሰው ጋር ብሎ ማለት ነው። ቀሲስ ዲበኩሉን ቤተክርስቲያንን ከማያከብር ሰው ጋር አትነጋገሩ ብሎ ማለት ነው። እሱ ለምን ታዲያ ለእኔ ጥሪ ያቀርብልኛል? እነዚህን አገልጋዮች
ኦኬ ሁለቱ እንደውም ስዩምና ቀሽ ዲበኩሉ ካህናት ናቸው። ደምረው እንኳን ተው እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ። ግን ቢሆንም ተቀበልኩትኝ። ራሳቸው ናቸው ጥሪ ያቀርቡ ነው። እኔ ለቀሽ ዲበኩሉ ነው ያቀርቡት። እሱ ቤተክርስቲያን አከብሩ ማትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ እስከ ዛሬ ድረስ ከሚስቱ ጋር ተኝቶ ስንት ጊዜ ጥሪ ሳቀርብ አንድ ቀን ሰምቶ የማያውቅ ሰው። ለዚህ ነው ንቄ ተውኩትኝ ማለት ነው። ሶስቱንም ዲቤት ያሰረዘው እሱ ነው። ሶስቱንም ዲቤት ልብ በሉ። ይምጡና ሲነጋገሩ መጋቤ ብሉይ መጋቤ አዲስ የሚባሉ ማለት አጥንተናል፣ ብሉይ ኪዳንን አጥንተናል፣ አዲስ ኪዳንን ብለው ያሉት በሚያወሩት ጉዳይ ላይ በሚወራው ጉዳይ ላይ ለምን አይመጡ? የሉም። ስለ ታቦት ጥሪ ሲደረግ አንድ ቄስ መጥቶ አያውቅም። ከበስተኋላ ተደብቆ ይሰማል። ግን ስንት ሺህ የሚሆን ቢሃይንድ ባይ ስንት ነው አሁን የሚሰማው ወገኖች? ቢሃይንድ ባይ በዚህ ሰዓት ላይ ቢሃይንድ ባይ ከበስተኋላ ተደብቆ የሚሰማውን ህዝብ ቁጥር ከታች የሚታያችሁ ጻፉልኝ። እዚህ 1000 ወደ 900 እና 1000 አካባቢ ነበር ሲሰማኝ ነበረው። 935 ሰው አለ። አሁን ቢሃይንድ ባይ ስንት አለ? እስካሁን ስላላመጣልኝ ነው ስላላየሁት። 1800 አይደል? ይታይ ዮኒ ቢሃይንድ ባይ 1800 ሰው አለ ከበስተኋላ ተደብቆ የሚሰማ እንደ ኒቆዲሞስ 1900 1800 ተደብቆ ይሰማልሃል። እነዚህ ውስጥ ቄሶች አሉ፣ ፓስተሮች ሁሉ አሉ። ጴንጤው ፓስተር ሁሉ ተደብቆ ነው የሚሰማው። በጌታ ወንድማቸው እንኳን ሆኜ ተደብቀው ነው የሚሰሙት። ይስማ ተደብቆ ነው ዋናው። ግን ገብተው ለምን አይነጋገሩም? ታውት በቃ 1880 ማን 1850 1900 ሰው ማለት ነው። እዚህ ያለው እንደምርበት ላው ላይ መታ ከ2500 ሰው ከ2600 ሰው በላይ አሁን ይሰማናል። እዚህ ቁጭ ብሎ በመረጃ ላይ አስደገፈ ተናገር። እኔ 20 ሺህም 30 ሺህም ህዝብ ይስማ ጉዳይ አይደለም። እሱን አይደለም ቁጥር የምቆጥረው። በቁጥር ከተባለ እኔ እሱን ማተር አያደርግም። 25000 ሰው ላይቭ ቀጥታ ስርጭት እየተከታተለ ላይቭ ዲቤት አድርጋለሁ። እኔ ቁጥሩ ላይ አይደለም ማተር የማደርገው የሰማው ሰው ምንድነው የማሰማው ነው። የሚሰማን ሰው ምንድነው የምናሰማው? እኔና ሮያል እዚህ ጋር ውይይት ብናደርግ በፍቅር ላይ በተመሰረተ በመደማመጥ ላይ የተመሰረተ ሮያል ለዚህ ህዝብ ምንድነው የሚያወራው? ኤርሚያስ ምንድነው የሚያወራው? የሚያወራውን ሮያል በመረጃ ያስደግፋል። ኤርሚያስ ያለ መረጃ ነው የሚያወራው ወይስ ነው? ራሳችን ህሊና አለን። ሁለተኛ የሚሰማንም ሰው ይመዝናል ማለት ነው። በዚህ ውስጥ እውነትን የሚያውቅ ያውቃል። እና እንትን ነው ምንድነው ለንጉሱ ለአፄ ቴዎድሮስ ተገጠመ የተባለው ግጥም ሁሌ ነው የማስታውሰው። በእውነት እሳቸው እንደዚህ አይነት አመል ይኖርባቸው አይኖርባቸው አላውቅም። ግን የኢትዮጵያ ገጣሚዎች በታሪክ ላይ ታሪክ ትንሽ ስለማነብ የተጻፈን ሳገኛ አነባለሁ። ጥሩ ታሪክ የሀገሬ ታሪክንም የታሪክ መጽሐፍትም ጭምር ስለማነብ ማለት ነው። እና ለአፄ ቴዎድሮስ ነው ስለምንትዋብም ስለተለያየ ነገር ተጽፈዋል። እና ግን እሳቸው እንደዛ ይሉ እንደነበረ አላውቅም። ግን ምን አሉ? አፄ ቴዎድሮስ መቅደላ አፋፉ ላይ ሲሞቱ በእሳቸው አስተዳደር የበሸቁ ይሁኑ ጸሐፊዎች ያኔ ዘመነ መሳፍንት ስለነበረ ጎጃምን ንጉሥ ተክለ ሃይማኖት ምናምን ነገር ወሎን ራስ አሊ ምናምን ነገር እየተባለ እንደዚህ እና ጅማን አባ ጅፋር ምናምን ነገር የሚያስተዳድሩበት ጊዜ እሳቸው ኢትዮጵያን አንድ ለማድረግ በተነሳው ጦርነት አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበር ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉስ ሲንቁ የወሎንም ንጉስ ሲንቁ የትግሬንም ንጉስ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። የኢትዮጵያ ታሪክ ላይ ነው ያነበብኩት። ልብ በሉ። ይሄ ደግሞ ወደ ፖለቲካ ወስዳችሁ ንጉሱን አፄ ቴዎድሮስን ተቃወማቸው ብለህ እንዳትለኝ ብራዘርዬ። ኢትዮጵያ እንደው በተረትም የበለጠግን ነን እና ወንድ ያለ ራስዎም ገለው ማያውቁ ብለዋሉ ይላል። ኦርቶዶክስም እንደዚህ ናት ስትንቅ ማለት እስላምን ስትንቅ፣ ጴንጤን ስትንቅ፣ ትናንት የመጣችሁ ምናምን ነገር እያለች ንቀቱን ተውና እስላም ጥያቄ ከጠየቀ መልስ በእውቀት። ጴንጤ ትናንትና የመጣው ጥያቄ ጠየቀ መልሱ በእውቀት። እኛም እንመልስ። እኛ ጴንጤ ኦርቶዶክስን የሚንቅ ከሆነ በጣም ተሳስተናል። ኦርቶዶክስን ጴንጤን መናቅህ እንደ አፄ ቴዎድሮስ ወንድ ያለ ራስዎም ገለው ማያውቁ እንደሚባለው ነው የሚሆንብህ ማለት ነው። እና በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እናደርግ ለማለት ነው። ቴንኪው ወገኖች። ወንድምነት ቤቱን ቀጠል መቀጠል ትችላላችሁ።
ተባረክ። ያው መጽሐፍ ቅዱሳዊ ነው ይሄ። ክርስቲያኖች ከይሁዲ እምነት ወደ ክርስትና ከመጡ በኋላ እነ ጴጥሮስም እነ ጳውሎስም ከኪዳኑ ሕዝብ ጋር ወይ ደግሞ ከይሁዲ እምነት ካላቸው ሰዎች ጋር ይኸው አይነት ነገር ነበረ። ክስ ነበር፣ አለመግባባት ነበር፣ ግጭቱ ነበረ፣ መካሰሱ ነበረ፣ ደግሞም ግድያም ጭምር ነበር። ይሄ የዘላለም ሕይወት ጉዳይ ሲሪየስ ነው። ለተጠሩበት ዓላማ ሐዋርያቱ ፊት ለፊት ሲጋፈጡ ደግሞ እነዛ ሃይማኖተኞች ደግሞ እኛ ቀደምት ነን፣ እነዚህ አሁን መተው እንዴት እኛ የኪዳን ሕዝቦችን ትክክል አይደላችሁም፣ መሲሁን ተቀበሉ፣ ኢየሱስ እርሱ መሲሁ ነው እንዴት ይሉናል ብለው ገለዋቸዋል፣ ደብድበዋቸዋል፣ አስረዋቸዋል። ዲያቆኑ እስጢፋኖስን እስከ ሞት ድረስ የዳረገ ነው እና ቀልድ አይደለም። በእግዚአብሔር ቃል ሲወራ እንደዚህ አይነት ነገሮች መፈጠራቸው አይቀርም። እሺ ራስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የእግዚአብሔር ሰላምታ ለእናንተም ይሁን። ሰላም ናችሁ? ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ እንኳን ደህና መጣ። ከኢትዮጵያ ኦርቶዶክስ ነክ ራስ። ርዕሳችን በኢትዮጵያ ኦርቶዶክስ ታቦት አለ ይባላል በአዲስ ኪዳን። ታቦቱ ከጣዖት በምን ይለያል ነው ርዕሳችን። ታቦት አለን የምትሉት ማለት ነው። ኦኬ በመጀመሪያ እኔ ከመናገሬ በፊት ሮያል እየተናገረ ነበር። አንዳንድ ሀሳቦች እኔ የምስማማባቸውን ሀሳቦች ተናግሯል። እኔም ያው ትምህርት ሰማለሁ። ወንድሞች አሉኝ በጌታ በፕሮቴስታንት የሆኑ፣ እኔ ደግሞ ኦርቶዶክስ ነኝ እና አንዳንድ ሀሳቦችን አደምጣለሁ እየገባሁኝ። እናንተም ጋር ኦርቶዶክስ ቤተክርስቲያንም አደምጣለሁ። መምህር አይደለሁም፣ ምዕመን ነኝ። ግን ምንድን ነው አንድ ሀሳብ እሱ ባለው ላይ የምጨምረው መልካም ይሆናል ብዬ ማስበው። የእሱ ሀሳብ ላይ ትጨምራለህ። ግን አንተ ለአንተ ነው የምሰጥህ ስትናገር ወንድሞች አሉኝ በጌታ የሆኑ እኔ ደግሞ ኦርቶዶክስ ነኝ አልክ። አንተ በማን ነህ? ያው ፕሮቴስታንት ልልህ ፈልጌ ነው ወንድሜ። ወንድም ብለህ የእናት የአባት ወንድም ፕሮቴስታንት የሆኑ ወንድሞች አሉኝ ለማለት ነው። ተረድቻለሁ። ወንድሞቼ ቃሉ ነው ያ እንደዛ ስለምትጠቀሙ እሱን ለመግለጽ ፈልጌ ነው። ፕሮቴስታንት ለማለት ፈልጌ ነው። እሺ እነሱ በጌታ፣ አንተስ ግን በማን ነህ? እነሱ በጌታ ናቸው። ትክክል። እኛም በአብ በወልድ መንፈስ ቅዱስ በሶስትነት በአንድነት እናምናለን። ያው ዊ ኖው ዛት እና ምንድነው አንተስ በጌታ ነህ? አዎ ነኝ፣ በጌታ ነኝ። በጌታም ነኝ፣ በእግዚአብሔርም ነኝ፣ በመንፈስ ቅዱስም ነኝ። ግን ምንድነው አንድ ነገር ልናገር የፈለኩት አንድ ያለኝ ሀሳብ ተናገር ጨርስና ከዛ ጠይቃለሁ። እሺ እማራለሁ እናንተም ጋር እየተታቾኝ። ከዚህ በፊት ኤርሚያስን አግኝቼው አውቃለሁ። ያው ብዙ ሰው ስለሚያገኝ ስፔሲፊካሊ ላይ ያስታውሰኝ ይችላል። እንደውም ፎሎ አድርጎኛል፣ ፎሎ አድርጌዋለሁኝ ከዚህ በፊት ቆይቷል። አንድ ቦታ አግኝቼውና ምንድነው እኔ አሁን እንደ ኦርቶዶክስነቴ ሳደምጥ እናንተ ጋር መጥቼ አንዳንድ ነገሮችን ሳደምጥ ምን ቅር ይለኛል መሰለህ? አንዳንድ ቃላቶች እሱ እንዳለው ሮያል እንዳለው በፍቅር ብንወያይ ትምህርት ወስደን እንወጣለን። ግን አንዳንድ ቅር የሚሉኝ ነገሮች ምንድናቸው? ጴንጤም ሆኖ የኦርቶዶክስን ክብር ባልነካ መንገድ፣ ኦርቶዶክስም ሆኖ የጴንጤን ክብር ባልነካ መንገድ ስትወያዩ ስንሰማ ደስ ይለናል። ኦርቶዶክስ ጋር ችግር አለ በሚያስተምሩት መምህሮች፣ አዎ አለ በአንዳንዶቹ ጋር። ግን እኔ ምንድነው ብዙ ጊዜ ኤርሚያስን አደምጣለሁኝና ኤርሚያስ ጋር ምን አለ ስሜታዊ ሆነና አንዳንድ ጊዜ ያልተገቡ ቃላቶችን ይናገራል። ያ ደግሞ ምንድነው ሰው እውቀት የሚፈልገውን እውቀት ሰው ጋር እንዳይደርስ፣ ለምሳሌ አሁን ዛሬ ሲያወራ አሁን እኔ ከገባው በኋላ ራሱ ሲያወራ ኦርቶዶክስ ትንቃለች አለ። ኦርቶዶክስ ሳይሆን ሰው ነው ምዕመኑ ሊንቅ ይችላል። ኦርቶዶክስ አትንቅም ሌሎች ሃይማኖቶችን፣ ወይም ደግሞ በትክክል ሃይማኖቱን የሚያራምዱ ሰዎች አይንቁም ሌሎች ሃይማኖቶችን ማለት ነው። ልክ እኔም እንደማልንቀው ማለት ነው። እንደገና ምን አለ ዘማርያም እንትና ጠጁን ጠጥቶ ዘማርያም ከሚስቱ ጋር ተኝቶ አለ። እንዲህ አይነት ነገሮችን ስሜታዊ ሳይሆን ቢገልጽ ጥሩ ነው ብዬ አስባለሁ። እንደ ሀሳብ ነው። ልክ ላልሆንም እችላለሁ። ሀሳቤን ነው የሰጠሁት፣ እያደመጠኝ ነው ብዬ አስባለሁ። ሲቀጥል አንድ ኦርቶዶክስ ደግሞ ሲገባ ይበቃል። ይሄን ያልሰምተናል። እቺን ብቻ ልጨርስ። አንድ ኦርቶዶክስ ደግሞ ሲገባ በርዕሱ ላይ
ሊነጋገር ሊወያይ ስለሆነ የመጣው ያው አላማው ሰው ማዳን እስከሆነ ድረስ ምንድነው ቁጭ ብሎ ስብከት በሚመስል መንገድ ረጅም ጊዜ ቁጭ ብሎ እንዲያደምጥ ትዕግስት እንዳይኖረው ማድረግ ባይሆን ቶሎ ቶሎ ሀሳብ ገልጾ ወደ እሱ ጋር መነጋገር ውስጥ ቢገባ ይሄን ሀሳብ ልሰጥ ፈልጌ ነው። ሰምቻለሁ ሀሳብህን። የኢትዮጵያ ኦርቶዶክስ ትንቃለች ሲል ታዲያ ኦርቶዶክስ የሚባል ጉዝ የለም እኮ። ኦርቶዶክስ ያው ምዕመኑ ስለሆነ ምዕመኖቹ ደግሞ እስከ ናቁ ድረስ እናንተ በስንዴ መጣችሁ እናንተ እንዲያላችሁ እስካሉ ድረስ ያው ኦርቶዶክስ አለች ነው። ይሄን ደግሞ የሚሉት አባቶቻቸው ጭምር ናቸው፣ መሪ የሚባሉት ጭምር ናቸው የሚሉትና ሶስቱ የተናገረው ነው እነሱ የተናገሩትን ያለው ያው ሰው ነው፣ መሪም ቢሆን ሰው ነው እኮ። ታዲያ ኦርቶዶክስ የሚባል እኮ ጉዝ የለም፣ ሰዎች ናቸው እኮ። ያው ኦርቶዶክሳውያን አይደል ሰዎቹ ያሉትን ሐሳብ ነው እኛም የቤተ ክርስቲያኒቷ አስተምህሮት አለ። እሱኛውን በቀጥታ የሚተገብሩ ኦርቶዶክሳውያን አሉ። እነሱ ናቸው ኦርቶዶክሳውያን የሚባሉት። እንደገና ደግሞ በተጨማሪ ቤተክርስቲያኗ ሲባል የቤተክርስቲያኗ ሐሳብ እንጂ ቤተክርስቲያኗ የማታስተላልፈውን መልእክት የማታስተምረውን ትምህርት የእሷን ተቃራኒ ቢናገር ምዕመኑ ልክ ነው ኦርቶዶክስ ነች አይባልም። ላይክዋይዝ አንድ ጴንጤ የሚባል ሰው እኔ አሁን ጴንጤ ነኝ ብዬ ቤቴን ከፍቼ ጴንጤ እንዲህ ነው ኦርቶዶክስ እንዲሁን ብዬ ብናገር ጴንጤ የሚባለው እምነት ይንቃል ሰው መባል የለበትም። ራስ ነው የናቀው። ፕሮቴስታንት ነኝ ብሎ ምክርና ሀሳብ ስለሆነ ምክርና ሀሳብ ላይ መወያየቱ ምንም እንትን የለውም። ተቀብለናል። በቃ እንደ ሀሳብን ተቀብለናል። እሱ ላይ እናውራ። እኔ መምህር ስላልሆንኩኝ ብዙ እውቀት የለኝም። ርዕሱ ላይ ለማውራት ታቦቱ ከጣዖት ምን ልዩነት አለው ከሚባል ይልቅ ታቦቱ የበፊቱ የትና ይሄ ምንድነው ልዩነቱ ቢባል ይሄም እንደ ሀሳብ ከጣዖት ጋር ቀጥታ ተብሎ ባይነጻጸር እንደው መልካም ነው ለማለት ነው። የእግዚአብሔር ቃል ስለሚለው ነው። የእግዚአብሔር ቃል ያልሆነው ሁላ እንደ እግዚአብሔር ቃል ያልሆነ ነገር በተናገርኩት ርዕስ ኤርሚያስ መልስ ካለው ቢናገር ደስ ይለኛል። አከብራችኋለሁ፣ እወዳችኋለሁ። መልካም ጊዜ ሆንላችሁ። እሰማለሁ። ሀሳብ ስለሆነ ሀሳብ ላይ ምን ያው ርዕሱ ላይ ቢሆን የተናገርከው መልስ ይሰጥ ነበር። ሀሳብ ስለሆነ በቃ ከተናገርከው ሀሳብ የምናስተካከለውን ነገር እንወስዳለን። ከዛ ደግሞ ልክ አይደለም ብለህ ያልነውን ነገር ደግሞ እንተዋለን። ሀሳብ አይሞገትም። ሀሳብህን ስለሆነ የነገርከን ርዕሱ ላይ ማውራት የሚችል ኦርቶዶክሳዊ የተነሳው ርዕስ ላይ ማውራት የሚችል ኦርቶዶክሳዊ መግባት ይችላል። የብሉይ ኪዳንና የአዲስ ኪዳን ታቦት ልዩነቱና አንድነቱ ምንድነው? ያው የኢትዮጵያ ኦርቶዶክስ ራሱ የብሉይ ኪዳን ታቦት የለኝም ስላለች ለምንድን ነው በዛ ርዕስ መንገባው? በቃ የለንም ብላለች እኮ የኢትዮጵያ ኦርቶዶክስ። የአዲሱ ኪዳን ታቦት የብሉይ ኪዳኑ አይደለም ብላለች። ግን የብሉይ ኪዳን ታቦትም እኔ ጋ ነው ብላለች። በሱ ላይ ስንጠራችሁ አትመጡም። በሱ ላይ ስንጠራችሁ አክሱም አለ ምናምን ከታች ያሉትን ለምን አትጠይቃቸውም? ኦርቶዶክስ አይደሉም ቄስ ምናምን የሚሉት? እሺ ቄስ ኃይለ ኢየሱስ። አቤት አቤት። እንኳን ደህና መጡ። እንኳን ደህና ቆየኝ። እንዴት ናችሁ የአባቴ ብሩካን? ወንድሜ ኤርሚ፣ ብሩኬ፣ ዳጊ ሁላችሁንም በእግዚአብሔር ፍቅር ሰላም እላችኋለሁ። አዎ ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። አይተውት ነው ታቦቱን ሳያዩት ነው እንደሚከራከሩት። ተገልጦ አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ስል እንጨት ነው፣ እውነት ነው፣ ጣውላ ነው። ኢትስ ነቲንግ ጣዖት ነው። ኢትስ ነቲንግ። ነገራችን ሲቀስ በሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ ልክ እንደ ጾታ ሆኗል። መለየት አልተቻለም። አይ ጾታና ቄስ መለየት አልቻለም ዘንድሮ። እንዴት ባስረዳ? ጾታም አይለይም ቄስም አይለይም። ሀሳቡ ይለቅና ጥያቄ ካለም ተቃውሞ ካለም ማንሳት ይችላል። እኮ የኦርቶዶክስ ቄስ መስለኝ ነው እንጂ
እኔ እንደዚህ እንደዘመኑ ጾታ የማይለዩ በሆነ በጣም አስቸጋሪ እኮ ናቸው። ሀሳቡ ይለቅና ተቃውሞም ካለ ጥያቄም ካለ ማንሳት ይችላል። አይ እንደዚህ ገና ካሁኑ ድምጻቸው ራሱ ጨዋቱ ቄስ እንዳሉና ያስታውቃል። ምክንያቱም በጣም ይጮሃሉ። የአዳራሽ አይነት ድምጽ ነው። ቀንሷ ስልክን ቀላል እኮ ነው። ስልክን መቀነስ ነው ቀላል ነው። አንተ ጋር ስለሆነ ያለው ስልክ መቀነስ ይችላል። እኛ የሆነ ማለት የሆነ እኮ የሁሉንም ድምጽ ተመጣጣኝ አድርገህ ነው የምታዳምጠው እኮ አንተ ቀንሷ ያለው ስልክ ሲያጋጥም ያ ሰው እንደ ጮኸ ታውቀዋለህ። መቀነስ ይችላል። እሺ ለማንኛውም የኛ ሰው እንዳልሆኑ ተረጋግጧል። ቄስ የሚለው ስም ግን ከፊት ለፊት ላይ በሆነ ወይ ጋሼ ወይ አቶ ቢባል ያግባባን ነበር። ይሁንሽ። እሺ ሮያል ምን እንዳሉ ሰምተሃል? ቀሲስ አንደኛ ምን ሮያል ነው የምነግርህ። ሮያል ምን እንዳሉ ሰምተሃል? ቀሲስ ፕሮፋይሌን ገብታችሁ አይታችሁታል አለ። ፕሮፋይሌን ገብታችሁ ይዩት አሉ። ይኸውልህ ቆይ ላሳየህ። ኦኬ አሁን አንተ ቄስ አይደሉም ብለህ ለመፍረድ ቸኮልክ ሮያልዬ። እኚህ ሰው ናቸው ወይ አይደሉም ወይ ብሎ ለማለት ፕሮፋይሌን ገብታችሁ ይዩ አሉ። ሎክ እኚህ ሰው ይሄ ነው ፔጃቸው፣ ቄስ ኃይለ ኢየሱስ ማለት ነው። ልብ በል እሳቸው እንግዲህ ግቡ እናዩ ከፈለጋችሁ አሉ። ገብተን ስናይ እዚህ ጋር ምን እንደሚሉ ይሰማል። በድሮ ህይወቴ ይገረም የሚያውቀኝ ታያል። ታቦት ተሸክሞ ጴንጤ ሆኖ ነው። ቆይ ቄስ አይለኝ። ቆይ አዎ ቀዩ ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። ለካ አሁን እዚህ በድሮ ህይወቴ ይገረም የሚያውቀኝ በቀድሞ ታሪኬ አሁንማ ተቀይሯል ስሜ ይገረም የሚያውቀኝ እኚህ ናቸው። እንግዲህ ቀሲስ ኃይለ ኢየሱስ ማለት ነው የሚያውቀኝ። ኦኬ እኚህ ናቸው ቀሲስ አሁን እሳቸው ባሉበት እኔ አሁን ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ማውራት አልችልም። እኔ ዲያቆን ነበርኩኝ፣ እሳቸው ካህን ናቸው። ኦኬ እሳቸው ታቦቱን ያውቁታል። አሁን እኚህን ሰው ቄስ አይደሉም ምናምን ነገር ብለህ ማለቱ አግባብ አይደለም። አይ ኤርሚ እኔ መሰለህ አባባሌ እሳቸው እኮ ከኛ እምነት የወጡት ስላልጣማቸው እኮ ነው። ገብቶሃል? በቃ ትክክል አልሆነ። አሁን እሳቸው አሁን የወጡበትን ምክንያት ብጠይቃቸው ስላልጣመዎት ነው ወይ ምናምን ነገር ብለህ ብጠይቃቸው ቀሲስ በኋላ ይናገራል። ስለኛ ጥሩ ነገር ስለማያወሩ ከዛ ስለወጣን እኔ እኮ የቤተክርስቲያኒቱ ዲያቆን ነኝ። ከዛ የወጣ ሁሉ ለእናንተ መጥፎ ነገር ይናገራል ማለት አይደለም። እንዴት ነው ሮያል የምታስበው? ለምንድን ነው እንደዚህ የምታስቡት? እንዴ ጳጳሳት እየወጡ ነው፣ ካህናት እየወጡ ነው፣ መነኮሳት እየወጡ ነው፣ ዲያቆናት እየወጡ ነው፣ ትልልቅ መምህራን እየወጡ ነው። የወጣ ሰው ሁሉ በሙሉ ስለእናንተ መጥፎ ነገር ያስባል ማለት አይደለም። ብራዘር እንዴ ቄስ ነበርኩ ብሎ ሲል ዲያብሎስን መላእክት ነበር ብለው ይሉናል። እኛ መቼ እሱ ጠፋል? ዲያቆን ነበርኩ ብዬ ስለ የቤተክርስቲያኒቱ ዲያቆን ስለነበርኩ ስለወጣን ስለ ኦርቶዶክስ ክፋትን አንናገርም። ስለወጣን አይደለም የምንናገረው። ክፋትን ለምን እንናገራለን? እንደ መጽሐፍ ቅዱስ ትክክል ያልሆነው አይደለም ብለን እንላለን። አሁን ቀሲስ ምንድነው ያሉት? ታቦቱ ላይ አልፋና ኦ አልፋ ቤታ አልፋ ኦሜጋ ብሎ የሚል እንደተጻፈበት ማን ያየው ገልጦ እንዴ? ለቀባሪው አረዱት አይነት ነገር ነው እሳቸው እያሉ ያሉት። ልክ ነህ። አሁን ለምሳሌ አንተ የምትመቸኝ አንድ ነገር አለ። ኤርሚያስ ዲያቆን ነበረ፣ ከዛ ወጣ። ዲያቆን ኤርሚያስ አትባልም፣ ምን አትባልም። በቃ ኤርሚያስ ተብለህ በራስ ባሁን ባለበት እምነት ትጠራለህ። በቃ ይሄ ደስ የሚል ነገር። አሁን እኒህ ሰውዬ ካልጣማቸው ከወጡ ማን ነው የሚከለክለኝ? አሁን እኔ ዲያቆን ኤርሚያስ ብዬ ስሜን ፕሮፋይል ብቀይር ማን ነው የሚከለክለኝ? ማንም አይከለክለኝም። ዲያቆን ኤርሚያስ ተብዬ ብባል አዎ በቀድሞ ህይወቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔ ስለተቀበልኩ እቀድስ ስለነበር ዲያቆን ኤርሚያስ ተብዬ ብጠራ ማንም ከልካይ የለም። ያልሆንኩትን አይደለም ነኝ ብዬ የምለው የነበርኩትና የሆንኩትን ነው። ከተስማማኝ ልቀጥልበት እችላለሁ። ዲያቆን ኤርሚያስ ተብዬ መጠራት እችላለሁ እኮ ስላልፈለግከው አይደለ? አሁን ማትጠራበት ኖ አሁን ስለፈለግኩ ስላልፈለግኩት አይደለም። ቀሲስ አሁን ቄስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ የነበሩ ናቸው። አሁን ናቸው አይደሉም ብሎ የሚለው እሳቸውን እንስማ። ቀሲስ ጋር እንሂድ።
ቀሲስ እንኳን ደህና መጡ። መቀጠል ይችላሉ። እንግዲህ ያው ትንሽ ድምፄ ይጮሃል መሰለኝ መኪናው ስለሆንኩኝ ይሰማችኋል አይሰማችሁም በሚል ነው። ወንድም ሮያል እዚህ ቤት ውስጥ እንግዲህ ለአንተ ብዙ ምሕረት ነው የምናደርገው። ለምን ወደ ህይወት እንድትመጣ ነው። በጣም በብዛት ለአንተ በመራራት ነው እንጂ ያን ያህል ጭካኔ የለንም። አንደኛ እንድታውቅ አሁን ወደዚህ መጣ ስለ ራስዎት ይናገሩ ግዴ እየበቃ ተዋቸው ያወሩ። ስለ ራሴ የግል ነገር ስለሆነ ከፈለክ በግል ትጠይቀኛለህ። አሁን ፐርሰናሊ እኔ እዚህ ጋር የመጣሁት ለአንተ ብቻ አይደለም። እዚህ ውስጥ ያሉት ኦልሞስት ከ800-900 ሰው በላይ አለ። ለአንድ ነፍስ ምስክርነት ከሆነልኝ በሚል ነው እየመጣሁ ያለሁትና አንተ ብትጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለሁበትን ቦታ እሰጣለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም፣ ምንም የለውም። እንዳለ የፍጡር ስም ነው ያለው። ላው ላይ 1 2 3 ምን እንደተጻፈበት መናገር እንችላለን። ሳታዩ ለምንድን ነው ሽንጣችሁን ገትራችሁት? መቀፈያ ነው መክተፊያ ነው ብሏል ዘበነ እኮ ብሏል። መክተፊያ ነው ብሏል። መክተፊያ ነው። ገንዘብ በምን እንስራ ብለው ገንዘብ ሊሰሩበት ያዘጋጁት መክተፊያ ነው። አስቀምጬላቸው ነው የወጣሁት። አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሃድሶ እንቅስቃሴ ማለት ነው። አስቀምጬላቸው ነው የወጣሁት። አስቀምጬላቸው የት ታውቀዋለህ አንተ እንደዚህ አሁን የምትደነፋው? ታቦቱን የት ታውቀዋለህ? ለብሶ ነው ያየኸው እንደ አንተ። እኛ እኮ ራቁቱን ነው ያየነው። ምን እንዴት እንደሚደረግ ብታየው ትጠላዋለህ። እንኳን ልሰግድለት አትነካውም በእጅ። አሁን ሌላ ነገር አይናገሩ። ይኸውልህ ልንገርህ ወንድም ማለት እንደዛ እኔ ልንገርህ አይደለም። እኔ ድንጋይም ባመልክ አትጩ እስቲ ዝም በል። ያለኸው ቅዱሳን ውስጥ ነው ያለው። እግዚአብሔር ልቦና እንዲሰጥህ ጸልይልሃለሁ፣ ምሕረት እንዲያደርግልህ ጸልያለሁ። ከዛ ውጭ ግን ለሰዎች መዳን መናገር ስንጀምር አትጩ፣ ዝም ብለህ ስማ እስቲ። አሁን እነሱ ሞር እንደዚህ ለማንም አይታገሱም። ባይዘው ወይ እኔ ሁልጊዜ እሰማለሁ። ሳምንት 2 ሳምንት 3 ሳምንት በጣም ነው የሚታገሱ። በጣም ነው ይገራሩልህ ያለው። ሌላ የተለየ ሆነ አይደለም አንተ። እኔ ልንገርህ እንደ ሌላው ሰው ብሎክ ያደርጉ ነበረ፣ ግን ብዙ ምሕረት የሚያደርጉልህ ምናልባት አንድ ቀን ወደ ጌታ ትመጣለህ፣ እውነቱን ይገባሃል። እኔ አሁን እዚህ ጋር ስመጣ አንተ አልከኝ፣ ኢሚዲየትሊ አንተ አልከኝ። ግን መጀመሪያ ሲጀምር ታቦቱ እኮ እንደዚህ እግዚአብሔር ማደሪያ እግዚአብሔር የሚናገርበት ብል አባታችን ልትል ነው። አየህ፣ ወዲያው አውረድከኝ፣ አቶ አልከኝ። ልዩነቱ ምንድን ነው ማለት ነው? የመደገፍና የማለመደገፍ ነው ማለት ነው። ወንጌልን ደግፍ፣ ከወንጌል ጎን ቁም። አንተ ኢየሱስ በል እንዴ! ኢየሱስ በል። የዘላለም ሕይወት ያለው በሱ ነው። በታቦት ምንድነው አገልግሎቱ ብትባል ምንድነው አንተ የምትለው? ምንድነው እየሰራ ያለው? ምን እንደሚደረግበት ታውቃለህ አንተ? እኔ ልንገርህ፣ ታቦት ስር የሚደረገው ቄሰ ገበዞቹ ምን ያደርጋሉ መሰለህ? የቤተ ክርስቲያኑ ቄሰ ገበዝ ታውቃለህ? አሁን ላታውቅ ትችላለህ አንተ። እዛ ስር የተለያየ ከእህል ከጤፍ ከሽምብራ ከስንዴ ከምናምን እየቆነጣጠሩ አመድ ምናምን ስሩ ይከታሉ። ይህንን የሚያደርጉበት ሚስጥር ይገባሃል? ድግምት ነው፣ አስማት ነው፣ ሊሰልቡ ነው። ሲሰልቡ እንደዛ ያደርጋሉ፣ እርስ በእርስ እንትን ሲሉ ማለት ነው። አንተ ምን ታውቃለህ? ስንት ጉድ እንዳለ ምን ታውቃለህ? አታውቅም። ካላወቅህ አዳምጥ። እኛ ያው ምስክሮች ነን። በብዙ በነፍሳችን ተወራርደን ነው ይህንን ነገር የምንናገረው። ትውልድ እንዲድን ነው፣ ትውልድ እንዲያመልጥ ነው፣ ኖ እንዲል ነው። በእርግጠኝነት መናገር እችላለሁ፣ ከ10 ዓመት በኋላ አይኖርም፣ አገልግሎቱ ያበቃል። እና እንዲሁ አትደንፋ።
ይሄንን ነው ልል የምችለው እኔ። ጌታ ይባርካችሁ። እስቲ አውሩበት። ኦኬ ልጠይቅ ቀሲስ እግረ ጎትት የሚባል ነገር እንዳለ ሰምቻለሁ። እግረ ጎትት የሚባል ድግምት ማለት ነው። ለምን እንደሚደገም ብሩኬ በእርግጥ አለ። ብዙ አይነት የተለያየ አስማት ነው ያለው። ጠቅሰ እማትጨርሰው አብሶ ታቦት በሚባለው ላይ የሚሰራው ማጂክ እጅግ ከባድ ነው። ይገርማል። እጅግ ከባድ እጅግ የቤታቸውን ቁሳቁስ ሁሉ አምጥተው ነው ውስጡ አካባቢው ላይ የሚያደርጉበት። ለምንድን ነው? እዛ ላይ የሚሰራ አለ፣ አስማት አለ፣ ድግምት አለ። ከባድ ነው። ይሄ እግረ ጎትትም ራሱን የቻለ ነው። እኔ ዲቴል በእርግጥ አላውቀውም። የሚሰራበት ግን የተለያየ የሆነ አስማት አለ። እላው ላይ ነው የሚሰራው። ከስሩ ነው የሚያስቀምጡት። እስሩ ነው የሚቀመጠው። አሁን ይህንን ማን ነው የሚያውቀው? እኛ ስትገባ ነው የምታውቀው። ስትገልጠው ከስሩ ብዙ ነገር ታገኛለህ። ምንድን ነው ብለህ ስጠይቅ እርስ በርስ ይካሰሳሉ፣ አይናገሩም። አንዱ አንዱን አምጥቶ የራሱን ያስቀምጣል። የራሱ ለምን ድግምቱ ከዛ ጋር ነው የሚያያዘው። እንደተባለው እያንዳንዱ የየራሳቸው ታቦት አላቸው። ሁሉም አላቸው። ቤታቸው ውስጥም አለ። አሁን ትልልቅ ሀብታሞችም አላቸው። እና ይሄ አሁን በኮቴሽን ነው ታቦት ስል ባይዘው እና ይሄንን አንጥተ እንደ ትልቅ ነገር እንትን ነው ብለህ ዲፌንድ ለማድረግ እዚህ ላይ ስትቆም ትንሽ ማስተዋል አንባቢ እነ ኤርሚያስ ለምንድን ነው ብዙ ጊዜውን የሰጠው በዚህ ዙሪያ። እኔን ካነቃኝ አንዱ እሱ ነው። እንዳስተውል እንድመረምር እንዳያ ህዝቡን አዘንኩለት። ተሸክሜ የወጣው ቀን ህዝቡን አዘንኩለት። ስለ እውነት ከሆነ ራራውለት፣ ልጥፍ ሲል ራራውለት። እዛ ህዝብ ፊት ምንድን ነው እየሆነ ያለው? እና ይህንን ነገር ሰው ማስተዋል መቻል አለበት። ትውልዱ እንዲነቃ ነው። ሌላ ምንም አጀንዳ የለንም። እኔ ወንድሜ ሰርቼ የምበላ ሰው ነኝ። እጅና እግር ያለኝ ሰው ነኝ። ከቤተ ክርስቲያኗም ከማንም ምንም አልፈልግም። እግዚአብሔር ይመስገን ሁሉን ነገር ሰጥቶኛል። ጌታ ይመስገን። የማንንም ፊት አላይም። ግን አንድ ነፍስ መዳን ከቻለች፣ አንድ ነፍስ ማምለጥ ከቻለች፣ አንድ ነፍስ ዛሬ በጌታ በኢየሱስ ስም በማመን መዳን ከቻለች ልናገር በሚል ብቻ ሌላ ምንም ሞቲቭ የለኝም። ተገርፌ አልወጣሁም፣ ተባረሬ አልወጣሁም። ቦታ ከተከልክዬ አይደለም። ምንም አልፈልግም ብዬ ነው። ውሸት ይበዛዋል። አጭበርባሪዎች ናቸው፣ ሌቦች ናቸው። ቄስ አትመን፣ ግለጥና አሳየኝ ብለው አለ ብሎ አላለም። ያሳይ፣ ገልጦ ያሳይ። አለ ካለ ገልጦ ያሳይ። አልፋ ኦሜጋ የሚለው ስም ይሰገዳል። እሱም ቢሆንም አይሆንም፣ ግን ከሆነ ያሳይ። እስቲ አንድ ያምጣ። አልፋ ኦሜጋ የሚለው ላይ ካለ እስቲ ያንጣ። ፎቶ ነው ያለው። ፎቶ ማለት የማርያም ከሆነ የማርያም ፎቶ አለ፣ የአርሴማ ከሆነ የአርሴማ ፎቶ አለ። ከዛ በኋላ ያስቀረጸው ሰውዬ ስም አለ። የፍጡር ስም ነው እንዳለ ያለው። ይሄንን ለማየት እናንተ የምትችሉ ከሆነ አሁን ለምሳሌ የሚካኤል የሚሉት ሲወጣ የመጎናጸፊያው ላይ ካያችሁት አንድ ከላይ የምትቀጸላ ከላይ የምትደረጋለች እሷ ላይ የሚካኤልን ፎቶ ማድረግ ጀምረዋል። አሁን በጥልፍ እያደረጉ የማርያም ሲሆን የማርያምን በጥልፍ ያደርጉታል። ያ ማለት እንጨቱ ላይ ያለው ያው ስዕል ነው ማለት ነው። ለዛ ነው የምትሰግደው ወዳጄ። ጣዖት ነው፣ ለጣዖት ነው እየሰገድክ ያለው። እነግርሃለሁ። መዳን ይሁንልህ፣ ማምለጥ ይሁንልህ። ዳን። የመዳን ቀን ዛሬ ነው። አምልጡ። እኔንን ነው የምናገረው። ይሄንን ከቦታው ሆኜ በአገልግሎት ላይ ሆኜ ካያየሁት ያው እንደ ወንድሜ ኤርሚያስ ማለት ነው። ቋንቋህ የቄስ አይመስልም። እንኳን አልመሰለ እንኳን አልፈልገውም፣ እንዲመስልም አልፈልግም። ምን ያደርግልኛል? ትዕቢተኞች ናቸው፣ በጣም ትዕቢተኞች ናቸው። ይሄንን የውሸት ትምህርት ጠግቦ አብሾ ጠግቦ ተምሮ አወኩ ብሎ ሰው ሲንቅ አንደኛ ሰው ናቂ ናቸው። ጠይቋቸው፣ ግለጥና አሳየኝ ብለው። ስውር የለም በእግዚአብሔር። አሁን አዲስ ኪዳን ነው፣ ግልጥ ነው ሁሉ ነገር። ያሳያችሁ። እኛ ግን እናሳያችኋለን። እኔ አሁን የራሴ ፒክቸር አለኝ፣ በጎግል ላይ ያለ ፒክቸር አለ። ከፈለጋችሁ እነሱ እናሳያችኋለን። እኔም ራሴ ያነሳሁት አለ፣ እናሳያለን። አይ እሱን አላምንም ካልክ ሂድና ቤተክርስቲያን ግለጥና አሳየኝ ብለው። ውሸቱን ነው። አንተም መንካት ትችላለህ። ምንም አያደርግህም። ምንም ናቲንግ እኮ ናቲንግ።
ትጮኻለህ ትለኛለህ እንዴ? ከዚህ በላይ ኡኡ ባልኩ። ትውልድ ብቻ ይዳን፣ ትውልድ ብቻ ይንቃ። ጌታ ይባርካችሁ። ቀጥሉ። እግዚአብሔር ይባርኩት ቀሲስ፣ በጣም ነው የምናመሰግነው። እንግዲህ የተናደደ ሰው ብዙ ማለቱ አይቀርም። ድምጻችሁ አይመስልም፣ መልካችሁ አይመስልም፣ በጣም ብዙ ሲሉ ኖረዋል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ይባላል አይደል? በብሂላችን ኦኬ። ፕሮፋይል ማን ፒክቸራቸው ላይ ቪዲዮን ጭምር ነው ያስቀመጡት፣ ፎቶቸው ማለት ነው። አሁን ታቦት ከሚሸከም ቄስ ጋራ እንኳን ምእመን አይደለም ዲያቆን እንኳን ለመነጋገር እንኳን ራሱ ብዙ አይደፍርም። ግን የሚያሳዝነው በጣም የሚያሳዝነው ስለሱ ምንም መረዳት የሌላችሁ ሰዎች በዚህ ጉዳይ ላይ ገብታችሁ ከካህን ጋር ለመከራከር ከዲያቆን ጋር ለመከራከር ምንድነው ጉዳዩ ነው ብላችሁ መጠየቅ ያለባችሁ። ምንድነው ቀሲስ እስኪ ባኮት እንደው እኛም ማናቀው እርሶ ስለሚያውቁት ስለነበሩበት ምንድነው ቀሲስ ኃይለ ኢየሱስ አሁን በዚህ ጉዳይ ላይ ምንድነው ብለው የሚሉት እስኪ እንስማዎት ብሎ ጥያቄ እንዳባት ነበር መጠየቅ የነበረባቸው። ኦኬ ምንድነው እኛ ያላወቅነው ነገር? እናንተን ታቦት የምትሸከሙ ካህናትን ሁሉ ጭምር ይሄን ቤት እየጣላችሁ እንድትወጡ የሚያደርገው ነገር ምንድነው? እኛ ቤት የጎደለው ምንድነው? ጴንጤው ጋር የተገኘው በላችሁ ልጠይቁ ይገባ ነበር። ምን ፍለጋ እንደመጡ አያችሁ አይደል? እሳቸው ገንዘብ ፈልገው ነው በራሳቸው በጉልበታቸው ሰርተው የሚኖሩት። ምን ፈልገው ነው የመጡት? ምን አጥተው ነው የመጡት? ታቦት የሚሸከመው ቄስ ታቦት የተባለውን ቁጭ አድርጎልህ ትቶልህ ሲወጣ